ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዘንድሮ ትላላችሁ እዚህ ጋር ታይዋለች። በጣም ጥሩ ነገር ትወጂዋለሽ። እግዚአብሔር ላስቀይም ነው። ትወጂዋለሽ። ውጭ ላይ ያለው ነገር ትወጂዋለሽ። ልመታ ነው እያልኩ ነው፣ እየነገርኩኝ ነው። የምመታ ምት እኮ ኖርማል ነው፣ ቀላል ነገሩ። በሰደበቅ እኮ እየመታኸኝ ከቤተሰብ አታበጣብጠኝ፣ ከነጋሼ ከእናቴ ጋር አታበጣብጠኝ። ገባሽ? እኔ በጣም እየታገስኩ ነው ያለሁት። በዚህ ልክ ማንም የታገሰክ የለም። ስነ ስርዓት ይኑርህ እያልኩ ነው። ያሞል እንዴ ጤነኛ አይደለም እንደ አንተ እንዴ? ለምሮ የምትከታተል ለምሮ የምንወጣበት መንገባበትን ቦታ ሰላማችን የምትነሳን ቆይ እንዴ ገና ሰላማው ነው ወጥቶ ምን ስለምን ሰላም የሰውን ሰላም በጥብጣለች። አይ ልንገርህ በቃ ይሄ ራሱ የሆነ እንትን ነው። አንድ ህይወት ለምን ነው አንተ ያየው ነገር ካለ ምንም ነገር ሳይበጠበጥ በሰላማዊ መንገድ ትሄድ ይሻላል። ከዚህ በኋላ ነገር ያለው የመጨረሻችን ነው የሚሆነው። ከዚህ በላይ ምንም አይበጠበጥ የመጨረሻችን ነው የሚሆነው። ስለዚህ አሁን በሰላም ጣ ከዚህ በላይ ምንም አይበጠበጥ። ምንድን ነው ነገሩ? እንደዚህ የሚያደርጋቸው ምንድን ነው ነገሩ? ይሄ ምንድን ነው? እንደዚህ የሚደራለጉት እናንተስ እንደው በቀን አልጋ ላይ ምንድን ነው አልጋ ቤት ይዛችሁ የተገኛችሁት? እናቴ እንደው አቋረጣችሁ እኮ የፍቅር መቀስ ሆነባቸው። እናቴ እንዴ ፍቅር መቀስ ሆነባቸው። እንደው ምን ነው ደህና ሰው አልነበርክም እንዴ? ምን ነው እግድቼ ልምቢ እንደው እሷ እዚች እኔ ጋር እዚህ አትኖርም አንተ ጋር እያለ ነው። ከነጋሽዬና ከአባቴ ከእናቴ ጋር ታቆራርጠኝ እያለው ነው። ተቆራርጠሃል እኮ አንተዬ ራስህን ብትጠብቅ ምን አለበት? እንደው ትንሽ እንኳን ስነ ስርዓት ብትይዝ። እንደው በቀኑ አልጋ ላይ ገና ቀለበት ነው ያደረጋችሁት። ተያዛችሁ እኮ ጉድ እኮ ነው ጉድ። ይህ ጀግናዋማ ቤት ያላስገባም ብላ የመለሰች ነች። አንተ ግን ይኸው ልክስክስ ስለሆንክ እየተልከሰከስክ ነው። እንግዲህ ድራማ ይሆን ምን ይሆን እኔ አላውቅም። ይኸው ተያዘ፣ ዛሬ ተያዘ፣ በወንድሙ እጅ ተያዘ። እንዴ ወይ ፍሬም እየተከታተልካቸው ነው እንዴ? እየተከታተልካቸውን አይለቃትም። ይፍሬምማ አይለቃትም። ጉድሽ ነው። እንደው ይፍሬም ይለቀኛል ብለሽ ነው? እስቲ አብርሃም እንደው ተከትሎ ጅራትሽን ይልሽ እንደሆነ አይታወቅም። የምትሄጂበት ሰላሟን ነው ማሳጣለህ ብሎታል። ሰላማቸውን ነው ማሳጣት፣ ሰላሟን ነው ማሳጣት ብሎታል። ሰላምሽን ታጣሽ ደግሞ ቢቀርብሽ ስናቴ እንደው ውሽሚት እንደው ባል ሆነ ብለሽ ቁጭ አልሽ። እሱ እንደሆነ ባል አይሆንሽም። ስለዚህ ይኸው አንድ እኮ ቤተሰብ ታልተረዳችሁ ምንም እንትን የሚሆን የለም። እንግዲህ ይቅርታ ጠይቋት ነበር ዛሬ። ለምን ይቅርታ ጠይቋ አሁን ደግሞ እንደዚህ እንደመጡ አላውቅም። ምንድን ነው ነገሩ? ድራማ ነው እንዴ? ድራማ ይሆን ምን ይሆን አላውቅም። እንዴ ሩታ እኮ የራሷን ህይወት ጀመረች። ተዋት እንግዲህ ሩታ የራሷን ህይወት ጀመረች። ይፍሬ ሩታም እኮ የራሷን ህይወት ጀምራለች። ምንድነው አንተና ሩታ የሆነ ነገር አላችሁ መሰለኝ። እሱ ቤተሰብ በቃ ያቺ እህትየዋ ብቻ ነች እንግዲህ ሩታ አዋረደች ብላ የፈቀደችላት እንጂ ሌላ ቤተሰብ ማንም እየተቀበላት የለም። ማንም ሊቀበላት አልቻለም ማለት ነው። እህትየዋ ብቻ ነች እንግዲህ ተቀብላ እንትን የምትላትና ሁሉም አልተቀበሏትም። እንግዲህ ፈጣሪ ይሁንሽ፣ እኔ ፈጣሪ ይሁንሽ ሄልሚ ልጅ፣ እውነቴን ነው የምልሽ። እንደው ፈጣሪ ይሁንሽ። እንደዚህ ቤተሰብ ያልወደደው ሰው ደግሞ ጥሩ አይደለም እናቴ፣ ጥሩ አይደለም። እንደው የቤተሰብ ፍቅር ይስጥሽ ነው የምለው። የቤተሰብ ፍቅር ይስጥሽ።
እንጂ የቤተሰብ ፍቅር ታልሰጠሽ ምን ዋጋ አለው? ብትገቢም እኮ ከቤተሰቦቹ ጋር ሁልጊዜ እየተናቆርሽ ነው የምትኖሪው። ስለዚህ ቢቀርብሽስ ቤተሰብ የሚፈቅደውን የሚወደውን ብታገቢስ ብታገቢስ ምንድን ነው ግን? ኤፍሬም የእነ ሩታን ድራማ ላይ እንትና ላይ ይሄ ነገር እናንተ ድራማ ነው እንደሚሰሩብን እና እንግዲህ እንዲህ ብድ ብሏል። ስለዚህ ብድ ብሏል እላችኋለሁ። እንግዲህ ፈጣሪ ሆነ ነው የምልህ። ፈጣሪ ሆነ አብርሃም አሳብዷል ዘንድሮ። እንዳታብድ ብቻ እች ልጅ እንዳታሳብድ ብቻ። እሷን ስትል ልጅህንም ረሳኸው። አይ ለነገሩ እኮ አንዳንዱ ሽማ እኮ እናቴ ተያዘ አይለቅም። ስለዚህ አንዳንዱ ሽማ እንደዚህ ነው የሚያደርገው፣ እንደዚህ ነው። ስለዚህ ውሽንብትዬ አሁን ብትተዩ ምን አለበት? ሰውየውን ብትተዩ ምን አለበት? ብትተዩ ምን አለበት? ብትተዩ። አልወጣም አሉ እኮ አንወጣም፣ ስራ አለብን አሉ። ምንድን ነው የምትሰሩት? ከዚች ጋር ስላለን ስራ ነው የመጣ ነው። ስራ አለብን። አልጋ ላይ የሚሰራ ስራ ያው የታወቀ ነው። ስራ አለብን። ስራማ ልትሰሩ ነው የመጣችሁት። ታዲያ ምን አልጋ ቤት ምን አስመጣጣችሁ? ስራማ ልትሰሩ ነው የመጣችሁት። ማለት ነው። ታዲያ ስራ ታልሰራችሁ ምን ትሰራላችሁ? እዚህ ጋር ስራ ልትሰሩ ነው የመጣችሁት መሰለኝ። ድክም ብሎኛል በእናታችሁ። የሆነስ እንደምድል ብሎኛል ነው ነው ስምዬ ነው የምወዛወዘው ብሏል። እንዲወዛወዛለሁ እንደ ገደል ዛፍ ይባላል የሀገሬ ሰው ሲተርት። ስለዚህ ዛሬ ያው ድምቅምቅ ያለ ነገር ነው የሚሰራው ማለት ነው። ድምቅምቅ አደረኩት። ድምቅምቅ አየየየ አስደንጋጩ ዜና አስደንጋጭ ነው ዜና አስደንጋጭ ዜና ተሰምቷል። እንግዲህ አብርሽ ቤተሰብ አልፈቀደልህም። ኧረ አሁን ደግሞ ኤፍሬም እኮ ቀርቶ ነበረ። ምን ሆኖ ነው ግን አሁን የመጣው? እንደዚህ እኮ ኤፍሬም ስንት ጊዜው አመት ሊሆነው አይደል? እንዴት አመት ሳይሆንም ልጁ ከተወለደ በኋላ አብርሃም ተታሰረ በኋላ እኮ መጥቶ የማያውቅም። አንድ 6 ወር ሊሆነው እኮ ነው አሁን በቃ አሁን ከቻለና ይኸው እንግዲህ ድብርቅርቁን ድብርቅርቃቸውን እየወጣቸው ነው ማለት ነው። እኔ ያለሁላት ለሩታ አንተ የሄርሜላ ባል አትሆንም ብሏታል። ሰላማቸውን ነው የምነሳቸው ብሏቸዋል። ሰላማቸውን ነው የምነሳቸው። ወዴት ሰላማቸውን ነሳቸውና ሀገር ጥለው ይውጡ። የረግና ሄርሜላ ይቅርብሽ እንዴ! ምን ነው ይቅርብሽ እንዴ! እንደዚህ ቤተሰብ ያልፈቀደው ያልወደደሽ ቤተሰቦችሽ ምን ይሰራልሻል? አሁን ምን ይሰራልሻል? ምን ይሰራልሻል? አሁን ምን ይሰራልሻል? እውነቴን ነው የምለው፣ እውነቴን ነው። እንደው ምንም አይሰራልሽ። አሁን እንደዚህ ቤተሰብ በኋላ ከቤተሰቦች ጋር አቆራርጠሽኝ እያለ እኮ ሊጨቀጭቅሽ ነው። እውነቴን ነው። እኔ እውነቱን ነው የምናገረው። ከቤተሰቦች ጋር አይተሽ አሁን የአንቺ ተገዥ ሁኚ የአንቺ ተገዥ እያለ ሊጨቀጭቅሽ እናልሻለን።
የዚህ ጊዜ ማለት ነው። ላይክ እያረጋችሁ ለማንኛውም እሺ